ዘመናት በማወቅም ባለማወቅም የእግዚአብሔርን ድምጾች ሳንሰማቸው አልፈናል። እየሰማን ሳንሰማቸው ምክንያቱም ከኛ የተሻሉ ሰዎች የሚነግሩን ስለሌሉ እንደ ኤሊ። ምክንያቱም ሳሙኤል ገና ልጅ እያለ ኤሊ ጋር ሄዶ ነበረ መስማት ያለበት። የእግዚአብሔርን ድምጽ ከዛ በፊት አያውቀውም ነበረ። ኤሊ ግን ያውቀው ነበረ። ደግሞ ደጋግሞ ሄዶ ሲጠይቀው ኤሊ አወቀ፣ ትዝ አለ፣ ሰማው። ነው የሚጠራ የሚያወራ እግዚአብሔር ነው። ባሪያ ይሰማል ተናገር በለው ብሎ እንዳለው ሳሙኤልም ሄዶ ባሪያ ይሰማል ተናገር ሲለው እግዚአብሔር ተናገረ። ለብዙ ዘመናት እኛ እግዚአብሔር ሲናገረን ያልሰማነው ዛሬ ጆሮአችን ተከፍቶ ዛሬ አይናችን ተከፍቶ ይኸው ሰምተን እግዚአብሔርን ወንጌል እናገር በኃይል በስልጣን በኢየሱስ እናገር። ይኸው ሟርተኛ፣ ድግምተኛ፣ አስማተኛ፣ መተተኛ፣ በሽታ በክፉ መንፈስ የሚዋጋን የሚጋጨን መንፈስ በናዝሬቱ ጌታ በኢየሱስ ወደቀ። በኢየሱስ ክርስቶስ ዘመኑ የወንጌል ነው። ዘመኑ እግዚአብሔርን የማገልገል ነው። ዘመኑ ለእግዚአብሔር ብቻ የመኖር ዘመን ነው። ጌታ ለዘላለም ይባረክ። ይሄንን ዘመን ይሄንን ጊዜ አሳልፎ የሰጠን እግዚአብሔር ነው። የማንም እጅ የለበትም፣ የእግዚአብሔር እጅ ነው። የረዳን አምላክ እግዚአብሔር ስሙ ለዘላለም ይባረክ።